ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? እኔ ያለው ናፍቃችሁኛል ግን ዴቪ ምን ሆነ ነው አሜሪካን እንደ ገነት ለሚቆጥሩ ኢትዮጵያ እንደዚህ አይነት ቪዲዮ ለምታት እዚህ ዴቪን ማይክስ አለ ብዬ አላስብም። ለማንኛውም ቪዲዮ ላይ እንመለስና ከዛ ኮሜንት እናነባለን። እንዴት ናችሁ? ጋብለስ አሜሪካ ጋብለስ ኢትዮጵያ። በጣም ጫካ ውስጥ መነጥሩዬ የሌሊት ወፍ ነው የሚጮኸው፣ እየመሸ ነው። አንድ ቲማቲም አገኘው ጫካ ውስጥ። እቺ ማር ሁሌ ኪሴ ውስጥ ስላለ ችግር የለውም። በጣም ነው የራበኝ፣ እንዲሁ ቀንጥሼ ነው ያገኘሁት። ስለዚህ ምንድነው ማድረግ ያለብኝ? እዩት ምን እንደምመስል፣ እዩ ምን እንደምመስል። ይሄ ሁሉ ጫካ ስመነጥር ነው አልኩት። እቺን ቲማቲም ሳገኛት ደስ እንዳለ ማጠብ አርግበት እስቲ እንዲህ ስትሰሩ የጫካ ነገር ብሉ። ወጥ ከበላ ጥብስ ከበላ ክትፎ ከበላ ትቃጠላለህ። ስራውን አሰራው ነው። አውሽ ሌላም ባገኝ ጁስ ማር ላዩ ላይ የእጁ ኃይል ምን የለም። ወጥ ካማረ ስራ ከጨረስክ በኋላ ስልክ ላይ አትምጣብኝ በህግ አምላክ። ወደኋላ በትዝታ መለስከኝ። 1977 ከዱባይ አሜሪካ ሄዳለሁ ብዬ ነበር። እድሜ ላንተ። ይኸው የሴኩሪቲ ስልጠና ጀመርኩ ዱባይ። አሜሪካን ሆኖ ኢትዮጵያ ውስጥ የሚኖር እኔ የምለው ወንድምም እንደዚህ እየተቸገረ ይሆን? አረ ወንድሜ ና ግባ ወደ ሀገር፣ ያገኘነውን ተካፍለን እንበላለን። አትሰቃይ። ይሄ ነገር የትኛው አሜሪካ ነው ጎበዝ? አርባ ምንጮች ስምሽን ቀየሩት ማለት ነው። አንድ ቀን በናሽናል ጂኦግራፊ መቅረብ አይቀርም። በርታ። ለስልኬ እኮ አንድ ሁለት ብለህ ችግር አስተማርከው። ከማዳም ቤት የዋሰ ኑሮ አላለችም። ከኬጂ መጽሐፍ ላይ ያሉትን ስዕሎች በሙሉ በልተህ ጨረስካቸው። ማሯ ጥብ ካለችበት ጋቢም ቢሆን ትበላለህ።
መራብ ኢትዮጵያ ታንሳለችና ነው አሜሪካ ድረስ ሄድከው? ንቀት ነው። ዴቪ መቼ እናንተ ቢመቻችሁ ኮሜንተሮች